ጀማሪ ኮንተንት ክሬተሮች በብዛት የሚሳሳቷቸውን 5 ስህተቶች እነግራችኋለሁ። እነዚህ 5 ስህተቶችን ማስተካከል ከቻላችሁ ጀማሪ ሆናችሁላ ፕሮዎቹን የሚያስንቅ ቪዲዮ መስራት ትችላላችሁ ማለት ነው። እነዚህ ኮመን የሆኑ ችግሮች ናቸው። በብዛት ጀማሪዎች በተደጋጋሚ የሚሳሳቷቸው ስህተቶች ማለት ናቸው። እነዚህን ስህተቶች መቅረፍ ብቻ ከጀማሪ እስከ ሚዲየም ኢንተርሚዲየት የሚባል ደረጃ ድረስ ያደርሳችኋል። ኮንተንታችሁንም አንድ ሌቭል ከፍ ያደርጓል። ብዙ ሳናወራ ወደ ዋናው ፖይንት ለመግባት ይሄ ቪዲዮ እንደሚመቻችሁ ስለማልጠራጠር ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮ እንግባ። የመጀመሪያው ስህተት ተመልካቻችሁን አለማወቅ ነው። አብዛኞቹ ኮንተንት ክሬተሮች ኮንተንት ሲሰሩ ለማን እንደሚሰሩላ አያውቁም። ለምሳሌ አሁን እኔ ቪዲዮ የምሰራው ለኮንተንት ክሬተሮች ነው። ቻናሌ ላይ ያሉትን ፖስቶች እንዳለ ብትመለከቷቸው ስለ ኮንተንት ክሬሽን የተብራራ መረጃ የሚሰጡ ቪዲዮዎች ናቸው። ስለዚህ አሁን ኦዲየንሶቼን አውቃለሁ። ኦዲየንሶቼ ጀማሪ ኮንተንት ክሬተር እና ወደ ኮንተንት ክሬሽን በደንብ መግባት የሚፈልጉና ከገቡላ በደንብ ኮንተንት ክሬሽናቸውን እንዴት ማሻሻል የሚፈልጉ ሰዎች ብቻ ናቸው እኔ ቻናል ላይ የሚገኙት። ስለዚህ እኔ ኦዲየንሶቼን አውቄያለሁ ማለት ነው። ስለዚህ የተሻለ ግሮዝ አሳያለሁ። እናንተስ ኦዲየንሳችሁን ታውቃላችሁ? እስቲ ለማን ነው ቪዲዮ የምሰራው ብላችሁ እራሳችሁን ጠይቁት። ኦዲየንሳችሁን ማወቅ ግዴታ ይጠይቃችኋል። ምክንያቱም ኦዲየንሳችሁን ካላወቃችሁት ምን እንደሚፈልግ አታውቁም። ምን እንደሚፈልግ ካላወቃችሁ ደግሞ እሱ የማይፈልገውን ኮንተንት ልትሰሩ ትችላላችሁ። ስለዚህ ቪዋችሁ ይቀንሳል ማለት ነው። አልቲሜትሊ ማወቅ ያለባችሁ ነገር ኦዲየንሳችሁ ምን እንደሚፈልግ ነው። አብዛኞቻችሁ ደግሞ የምትሳሳቱት አንድ ነገር ኒሽ ዳውን ማድረግ አትፈልጉም። ኒሽ ማለት የቻናላችሁ ዋና አይዲያ ነው፣ የሚያውጠነጥንበት ዙሪያ ማለት ነው። ብዙዎቻችሁ ኒሽ አታወጡም። ኒሽ ካወጣችሁም አተገብሩትም። የሆነ ደህና ነገር ስታገኙ ትቀለበሳላችሁ ማለት ነው። ለምሳሌ ቁም ነገር የትምህርታዊ ኮንተንት መስራት የጀመረ ሰው ሪአክሽን ቪዲዮ በደንብ ቪው ሲያገኝ ካየ ወዲያው ወደ ሪአክሽን ይገለበጣል ማለት ነው። ይሄ ደግሞ ኒሻችሁ ላይ ጸንታችሁ አልቆያችሁም ማለት ነው። ይህም አንድ ችግር ነው፣ ኮንሲስታንት አለመሆን ማለት ነው። በአንድ ሀሳብ ላይ ቋሚ ሆኖ አለመስራት ነው። ይሄ ችግር ቻናላችሁን ይጎዳችኋል። ጀማሪ ኮንተንት ከሆናችሁም ብዙ እንዳታድጉ ያደርጋችኋል። በመቀጠል ደግሞ ማወቅ ያለባችሁ ነገር ቪዲዮ መስራት ያለባችሁ እናንተ ስለምትፈልጉት ነገር ሳይሆን ኦዲየንሱ ስለሚፈልገው ነገር ነው። ምክንያቱም እናንተ ስለምትፈልጉት ነገር ቪዲዮ ብትሰሩ እራሱ እናንተ ናችሁ እንጂ የፈለጋችሁት ኦዲየንሱ ላይ ፈልገው ይችላል። ኦዲየንሱ ካልፈለገው ደግሞ ወደፊት የሚመጡ ቪዲዮዎችንም ጭምር ቪው ሊቀንስባችሁ ይችላል ማለት ነው። ስለዚህ ኦዲየንስ የሚፈልገውን ነገር ነው እንጂ እናንተ የምትፈልጉትን ነገር መስራት የለባችሁም። አልቲሜትሊ ደግሞ ለማደግ ከፈለጋችሁ ሁለቱን ነገሮች ማጣመር መቻል አለባችሁ። እናንተ የምትፈልጉትን ነገርና ኦዲየንሱ የሚፈልገውን ነገር፣ እነዚህን ሁለት ነገሮች አጣምራችሁ ከያዛችሁ የማታድጉበት ምንም ምክንያት አይኖርም። ምክንያቱም እናንተም ታውቁታላችሁ ኦዲየንሳችሁ የሚፈልገውን ነገር እና በደንብ መማር የሚፈልገውን ነገር። በዛ ላይ ደግሞ እናንተም ፍላጎታችሁ ስለሆነ በፓሽን ትሰሩታላችሁ፣ ኮንሲስታንት ሆናችሁ ትሰሩታላችሁ። አሪፍ ሐሳቦችን በየቪዲዮ ላይ ስለምትሰጧቸው ኦዲየንሶች የእናንተን ሐሳብ ይፈልጉታል። ስለዚህ ሰብስክራይብ ያደርጓቸዋል። የእናንተ ቪዲዮ ሲመጣ ቀጥታ ስለሚገቡ ቻናላችሁ በፍጥነት ያድጋል ማለት ነው። ወደ ሁለተኛው ስህተት ስንሄድ ደግሞ ኮንሲስታንት አለመሆን ነው። ኮንሲስታንት አለመሆን ስላችሁ ዛሬ ተለቃላችሁ ወይ ነገ አለመልቀቅ፣ ከዛ በኋላ ጃምፕ እያደረጋችሁ ኢንስፓየርድ ስትሆኑ ብቻ መልቀቅ ኮንሲስታንት አለመሆን ብለን እንቆጥሯለን ማለት ነው። ግዴታ ኮንሲስታንት መሆን አለባችሁ። በሳምንት አንዴ የምለቁ ከሆነ በየሳምንቱ የመጣችሁ መልቀቅ መቻል አለባችሁ። በወር አንዴ የምለቁ እንኳን ከሆነ አሪፍ ኮንተንት አለኝ ብላችሁ የምታስቡም ከሆነ በወር አንዴ ነው የሚለቀቀው ካላችሁ በየወሩ የመጣችሁ መልቀቅ መቻል አለባችሁ። ሪትማችሁን መዘል መቻል የለባችሁም። ሪትማችሁን ከዘለላችሁት በጣም ነው የሚጎዳችሁ። አብዛኞቹ ያደጉት ኮንተንት ክሬተሮች በሪትም ነው የሚያድጉት። በየሳምንቱ ከሆነ ፖስቱት በየሳምንቱ ይፖስታሉ። በሳምንት ሁለት የሚፖስቱ ከሆነ በየሳምንቱ ሁለት ጊዜ ይፖስታሉ። በየቀኑ የሚፖስቱም ከሆነ በየቀኑ ይፖስታሉ። ግዴታ ሪትም ሊኖራችሁ ይገባል። ያለበለዚያ ሪትም መያዝ ካቃታችሁና እየዘለላችሁ ሞቲቬትድ ስትሆኑ ብቻ ቪዲዮ እየሰራችሁ መፖስቱ ከሆነ ኮንተንት ክሬሽን ለእናንተ አይደለም። ኮንተንት ክሬሽንን ትታችሁ ሌላ ስራ ብትጀምሩ ያዋጣችኋል ማለት ነው። ምክንያቱም ኮንሲስታንት መሆን ካቃታችሁ ኮንተንት ክሬሽን አያሳድጋችሁም። መኖሪያ የሚሆን እንኳን ገንዘብ አይሰጣችሁም ማለት ነው። መኖሪያ ገንዘብ ካልሰጣችሁ መኖር ስለማትችሉ ኮንተንት ክሬሽንን ወደዳችሁም ጠላችሁም ለቃችሁ መሄዳችሁ ስለማይቀር ግዴታ ኮንሲስታንት መሆን አለባችሁ። ኮንሲስታንት ካልሆናችሁ ኮንተንት ክሬሽንን ትታችሁት ሂዱ። ሌላኛው ኮንሲስታንት ለመሆን የሚያዘናጋችሁ ነገር ደግሞ ፐርፌክት ታይም ትጠብቃላችሁ። ቪዲዮ ቫይራል የሚወጣበት ጊዜ ምናምን የሚባሉ አጉል ሳይንሶችን ለመከተል ትሞክራላችሁ። ለምሳሌ የሆነ ሰዓት ላይ ሲለቀቅ አሪፍ ይሆናል፣ ስለዚህ እኔ በዚህ ሰዓት ለመፖስት ስለማይመቸኝ
በሚመቸኝ ጊዜ ፖስታለሁ እያላችሁ ኮንሲስተንት ሳትሆኑ ትቀራላችሁ ማለት ነው። ይህም ኮንሲስተንሲያችሁን ስለሚገል ወይ ከኮንተንት ክሪኤሽን ትወጣላችሁ ወይ ደግሞ ሳታድጉ ዝም ብላችሁ ድካም ብቻ እየሆነ ትቀጥላላችሁ ማለት ነው። ስለዚህ ኮንሲስተንት ሆናችሁ ለመቀጠል በቻላችሁት አቅም መሞከር አለባችሁ። ሶስተኛው ስህተት ደግሞ እቃ የለኝም ብሎ ማማረር ነው። ብዙ ጀማሪዎች የሚሳሳቱት ስህተት ይሄ ነው። እቃ የለኝም ብላችሁ ሳትጀምሩ ትቀራላችሁ ወይ ደግሞ ከጀመራችሁላ የማታድጉበት ምክንያት እቃ ስለሌላችሁ ነው ብላችሁ ታስባላችሁ። ይሄ በጣም ከባድ የሆነ ስህተት ነው። እኔም ይሄ ነገር አጥቅቶኝ ነበርና መቅረፍ ችያለሁ። እኔ ቀረፍኩበትን መንገድ ስነግራችሁ ደግሞ የሆነ ጊዜ ላይ ቪዲዮ ቀርጽ ነበርና ቪዲዮቼ ቪው ሳያገኙ ቀሩ። ለምን ቪው ያላገኙም ብዬ ሳስብ ደግሞ ምን መጣልኝ መሰላችሁ? ስቴሽነሪ እንደ ሮቦት ነበር የማወራው። just like this እንዲህ ብዬ ነበር የማወራው። እንዲህ የሆነ ነገር አወራለሁ እንዲህ ቀጥ ብዬ የእንጨት ወንበር ስለነበረ የእንጨት ወንበር የእንጨት ጠረጴዛ ነበረ ለመንቀሳቀስ ስለማይመች እንዲህ ብዬ ነበር የማወራው ሙሉ ቪዲዮን። ለዛ ነው ቪው ያላገኘሁት ብዬ አሳብብ ነበር። የሆነ ጊዜ ላይ ግን ድንገት እንዲህ እየሰራውላ አሪፍ ኮንተንት አሪፍ ሐሳብ ሳገኝ ቫይራል ወጣልኝ። በዛ ጊዜ ነበር የተገለጠልኝ ጊር ማተር እንደማያደርግ። አሁን ካሜራ ይዤ ከምሰራው ቪዲዮ በላይ በኤ14 የቀረጽኳቸው ቪዲዮዎች ቫይራል ይወጣሉ። ይሄ ማለት ደግሞ ጊር ሳይሆን ሐሳባችሁ ነው ማተር የሚያደርገው ማለት ነው። ጊራችሁ በጨመረ ልክ ያ ሐሳባችሁን ማደጉ አይቀርም። ግን የክሪኤቲቪቲ ማጣትን በጊር ምክንያት ማሳበብ የለባችሁም። ጊር ስላችሁ ደግሞ ካሜራ፣ ማይክ፣ ላይት የመሳሰሉትን የስቱዲዮ ኢኩዊፕመንቶችን የሚጨምር አጠቃላይ ስም ነው። እኔ በብዛት ጊር እያልኩ ነው የምጠራው። ኢንተርናሽናል የሆነ ስሙ ነገር ነው፣ የመጠሪያ ስም አይነት ነገር ነው። ስለዚህ ጊር ብላችሁ ልትይዙ ትችላላችሁ። ክሪኤቲቪቲ ካጣችሁ በጊር ላይ ጭራሽ ማሳበብ የለባችሁም። ምክንያቱም ካሜራ ክሪኤቲቪቲ ሊሰጣችሁ አይችልም። በኤ14 ያገኘሁትን ነገር ከዚህ ካሜራ ማግኘት እችላለሁ። ስለዚህ ጊር የለኝም ብላችሁ ጭራሽ ማሳበብ የለባችሁም። ክሪኤቲቪቲያችሁን ለማሳደግ ሞክሩ። አሪፍ ሐሳብ ይዞ የመምጣት ችሎታችሁን ለማዳበር ሞክሩ። እንደዛ በምታረጉበት ጊዜ አሪፍ የሆነ ተመልካች ስለሚኖራችሁ አሪፍ የሆነ ማስታወቂያ ይመጣላችኋል። ከዛ በኋላ ጊራችሁን ማሳደግ ትችላላችሁ ማለት ነው። እስቲ ቆይ አስቡት። $1000 ካሜራ ትፈልጋላችሁ፣ ነገር ግን $0 ዲሲፕሊን የላችሁም። ዲሲፕሊን ኖራችሁ አሪፍ ኮንተንት መስራት ሳትችሉ $1000 ካሜራ ትመኛላችሁ። በናቹራል የምታገኙት $1 ዕቃ ሳይኖራችሁ $1000 ካሜራ እንዲኖራችሁ ትመኛላችሁ። ይሄ ኮምፕሊትሊ ስህተት የሆነ ነገር ነው። ጊር ላይ ማሳበብ ጭራሽ የለባችሁም። ጊር ጀማሪ ኮንተንት ክሬተሮች ማሳበቢያ ምክንያታቸው ነው። ለምን ሰነፋችሁ፣ ለምን አሪፍ ኮንተንት አልሰራችሁም ሲባሉ የሚመልሱት ዋነኛ መልስ ምንድነው? ካሜራ የለኝም፣ ላይት የለኝም፣ ማይክ የለኝም የሚል ነገር ነው። እኔም እነዚህ ነገሮች በቅርብ ጊዜ ነው ያሟሏቸው። ከአመት ከምናምን በኋላ በደንብ ገንዘብ ከሰበሰብኩ በኋላ ነው። እናንተንም መመክራችሁ እንዲህ እንድታረጉ ነው። ገንዘብ ቢኖራችሁ ሲጀምሩ ራሱ ገንዘብ ቢኖራችሁ ራሱ ብዙ ጊር ላይ ኢንቨስት ማድረግ የለባችሁም። አሪፍ ካሜራ አሪፍ ኮንተንት ይሰጣችኋል እርግጥ ነው። ነገር ግን ከኮንተንታችሁ ጋር የሚመጣጠን ፕሮዳክሽን ነው ሊኖራችሁ የሚገባው። እኔ አሁን FX3 የሚባል የሲኒማ ካሜራ ብገዛ ለኔ አይመጥነኝም፣ ለኔ ኮንተንት አይሆንም። ልክ ግን ኮንተንቴ ሲመጥን FX3 አፎርድ ማድረግ እችላለሁ። ያኔ በዛ እየቀረጽኩ አሪፍ ኮንተንት ድራይቭ ማድረግ እችላለሁ ማለት ነው። እንደዛ ነው ኮንተንት ክሪኤሽን የሚሰራው። ወደ አራተኛው ስህተት ስንሄድ ደግሞ ቤዚክ የሆኑ ስህተቶችን መሳሳት ነው። ይህ ስህተት ከሁሉም የከበደው ስህተት ነው። ምክንያቱም ጭራሽ ነው ቪው የማታገኙት። ዩቲዩብ ላይ ከ10 ቪው የዘለለ ላታገኙት ትችላላችሁ። ቲክቶክ ላይ ደግሞ 200 ቪውስ ጄል የሚባል ነገር አለ። 200 ቪው ላይ ትቆማላችሁ። እነዚህ ነገሮች ከተሳሳታችሁ ማለት ነው። ዩቲዩብ ላይ ቪዋችሁን ሊቀንሰው የሚችለው ዋነኛ ምክንያት ታይትልና ተምብኔል ነው። ምንም አሪፍ ኮንተንት ብትሰሩ ሰዎች የእናንተን ተምብኔል እያዩ እስካልነኩት ድረስ ምንም ቪው አታገኙም ማለት ነው። የሚነካና ግልጽ ተምብኔል መስራት መቻል አለባችሁ። በዛው ልክ ደግሞ ከተምብኔሉ ጋር የሚሄድና ሰዎችን ወደ ቪዲዮ ኦብሰስድ እንዲሆኑ ድራይቭድ እንዲሆኑ የሚያደርግ ታይትል ያስፈልጋችኋል ማለት ነው። ወደ ቲክቶክ ስንሄድ ደግሞ ቤዚክ የሚባለው ነገር ሁክ ነው። ሁክ ማለት የቪዲዮአችሁን ቀልቦ የሚይዘው ነገር ነው። ዝም ብሎ ሰው እኮ ስክሮል እያደረገ ነው የሚለው፣ ግን የእናንተ ቪዲዮ ስክሮል እንዳያደርገው የሚያደርገው ሁክ ነው። ልክ ስክሮል አድርጎ ሲመጣለት እናንተ መጀመሪያ የምትናገሯቸው ጥቂት ቃላቶች የሱን ቀልብ ከገዙት በደንብ ተመልካች ታገኛላችሁ ማለት ነው። ለሁሉም ሰው እኮ ላይሆን ይችላል። ለምሳሌ አሁን እኔ ስለ ስልክ ነው ኮንተንት መሰራውና ይሄ ስልክ እየጋለባችሁ ካስቸገራችሁ ብዬ ቪዲዮ ብሰራ ስልክ የሚግልበት እኮ ከ100,000 ሰው 1,000 ሰው ላይ ሞላ ይችላል። ግን ዋና የኔ ዓላማ የሚሆነው ምንድነው መሰላችሁ? ይሃ 1,000 የማይሞላው ሰው ሁኬን ተመልክቶ እስከ መጨረሻው ድረስ እንዲመለከተኝ ነው። እነዚህ ጥቂቶቹን 1,000ዎቹን ማስመጥ ካልቻልኩኝ ሌሎቹን እንዴት ነው ማጠምዳቸው? ስለዚህ ስለ ኮንተንታችሁ ዳይሬክትሊ የሚመለከተውን ሰው በትክክል ታርጌት አድርጋችሁ መያዝ ከቻላችሁ
ሌላው ሰው ባይመለከተውላ ለቪዲዮ ሲል እስከ መጨረሻው ይመለከትላችኋል ማለት ነው። ይሄ የኮንተንት ክሪኤሽን አንደኛው ቤዚክ ነው። የሚመለከታቸውን ሰዎች ብቻ ነው ፊሽ ማድረግ ያለባችሁ። የሚመለከታቸውን ሰዎች ማጥመድ ከቻላችሁ የማይመለከታቸው ሰዎች የላይካችሁን ብዛት የተመልካቻችሁን ብዛት አይተው ሊጠቅመኝ ይችላል ብዙ ሰው ጠቅመውታል ብለው እስከ መጨረሻው የሚመለከቱ ብዙ ሰዎች ስላሉ ማለት ነው። የሚመለከታቸውን ሰዎች ሪች አውት ስታረጉ ለማይመለከታቸው ሰዎች ሁላ አልጎሪዝሙ ፑሽ ያደርግላችኋል ማለት ነው። ስለዚህ አሪፍ ተመልካች ታገኛላችሁ። አምስተኛውና የመጨረሻው ስቴፕ ደግሞ አናሊሲስ እና የሰዎችን አስተያየት አለመስማት ነው። የሰዎችን አስተያየት አለመስማት ሊጠቅማችሁ ይችላል ብዙ ሰዎች ኔጌቲቭ ኮሜንቶችን ስለሚሰጧችሁ ማለት ነው። ነገር ግን ኔጌቲቭን ከፖዚቲቭ ለይታችሁ ኮሜንቶቹን መቀበልና ማስተካከል መቻል አለባችሁ። ጀማሪ ኮንተንት ክሬተር ስትሰሩ ጀማሪ ኮንተንት ክሬተር ስትሆኑ የምትሰሩት ስራ ልክ እንደሆነ ነው የሚሰማችሁ። እኔ ራሴ ወደ ኋላ መለስ ብዬ የድሮ ኮንተንቶች በመመለከትበት ጊዜ እንዴት እንደዚህ አይነት ኮንተንት ሰራለው ብዬ ራሴን በጣም ጀጅ አርጌው ነበር። ምክንያቱም የተሳሳቱ ነገሮችን እናገራለሁ፣ የማይሆን ነገር አቀርባለሁ፣ የማይሆን ሁክ እጠቀም ነበር። ግን እነዚህ ነገሮች ሳላቃቸው አሪፍ ናቸው ብዬ አምኜ ተቀብያቸው ነበር። አሁን ግን መለስ ብዬ ሳያቸው የተሳሳቱ ነገሮች ናቸው። እነዛን ነገሮች ደግሞ ቀድሜ ባስተካከል ቀድሜ በኮንተንት ክሪኤሽን አሪፍ ቦታ ደርስ ነበር ማለት ነው። ቀድሜ ለማወቅ ደግሞ ራሴ እውሮኝ ስለነበረ የሰዎችን አስተያየት መመልከት ግዴታ ነበረብኝ። እኔ ግን አልተመለከቱም። እናንተ ግን በቀላሉ ለማደግና በቀላሉ ኮንተንታችሁን የተሻለ ቦታ ለማድረስ የሰዎችን አመለካከት መስማት መቻል አለባችሁ። የሁሉንም ሰው አስተያየት ተቀበሉትና ይሄኛው ልክ ነው አይደለም ብላችሁ ከእያንዳንዱ ከቪዲዮአችሁ ላይ ቼክ እያደረጋችሁ የተሳሳተውን ነገር ብቻ ለይታችሁ ታወጡና ታስተካክሉታላችሁ። በኮንተንት ክሪኤሽን ታድጋላችሁ ማለት ነው። ሌላ ደግሞ አናሊሲሳችሁን አትመለከቱም። አናሊሲስ ማለት የቪዲዮአችሁ ፐርፎርማንስ ነው። ስንት ቪው እንዳገኘ፣ ስንት ኢምፕሬሽን እንዳገኘ፣ ስንት ላይክ እንዳገኘ፣ ሰዎች እስከ ስንተኛው ድረስ እየተመለከቱት እንደነበረ፣ ለምን ያህል ሰው ቀርቦ ምን ያህል ሰው እንደተመለከተው፣ ምን ያህል ሰው እስከ ስንተኛው ሰከንድ እንደነበረ እያንዳንዱን ነገር አብላልታችሁ መመልከት መቻል አለባችሁ። አናሊሲስም ማስተር ማድረግ ከቻላችሁ ምናልባት የፕላትፎርሙ ምርጡ ክሬተር ልትሆኑ ትችላላችሁ ማለት ነው። እና ሚስተር ቢስት ያደረገው ነገር አልጎሪዝም የመለታት ችሎታው ነው። አልጎሪዝሙን ደግሞ የትም አግኝቶት አናግሮት ወይ ደግሞ ዩቲዩብ ገልጾለት ወይ ፈጣሪ ገልጾለት ያገኘው ነገር አይደለም። ጀስት አናሊሲስም በደንብ ማስተር በማድረጉና በመረዳቱ ነው ይሄንን ነገር ማሳካት የቻለው ማለት ነው። ስለዚህ እናንተም የተሻለ ኮንተንት ክሬተር እንድትሆኑ ማድረግ የሚጠበቅባችሁ ነገር አናሊሲስም በደንብ መረዳት አለባችሁ። እያንዳንዱ የአናሊሲስ ኤሌመንቶችን እየቆጠራችሁ ማስተካከል መቻል አለባችሁ። እነዚህ ነገሮች ደግሞ ካስተካከላችሁ ኮንተንታችሁ ያድጋል ማለት ነው። ችግራችሁን ቀርፋችኋላ። ችግራችሁን ከቀረፋችሁ ደግሞ ሰው ይፈልጋችኋል። ስለዚህ ብዙ ተመልካች ታገኛላችሁ ማለት ነው። በዚህ ቪዲዮ ያነሳውላችሁ አምስቱም ሐሳቦች በጣም ጠቃሚ እንደሆኑ ተስፋ አረጋለሁ። እነዚህን ችግሮች ደግሞ ቀርፋችሁ እንደምትመለሱም ተስፋ አረጋለሁ። በኮንተንት ክሪኤሽን የምትሄዱበትና የምታርጉበት ጊዜ መሆን አለበት፣ ግዴታም ነው ብዬ አስባለሁ። ይሄ ቪዲዮ ሲጀመር ደግሞ ቪዲዮ እንደመቻችሁ ስለማልጠራጠር ላይክ በማድረግ ጀምሩት ብያችሁ ነበር። አሁን ላይክ እንዳርጋችሁት ምንም ጥርጥር የለኝም፣ ምክንያቱም እንደወደዳችሁት ሙሉ እምነት አለኝ። በየሳምንቱ ደግሞ እንደዚህ አይነት ጠቃሚ ኮንተንቶችን ስለማመጣ የቤተሰባችን አባል ይሁኑ። እስከምንገናኝ ድረስ ደግሞ የምታድጉበት ዘመን ይወለዳችሁ። ቻው።